ብሌንን እንግዲህ ቃል በቢላዋ ልትወጋ አስፈራራቻት። ብሌን ጅል ናት። ብሌን አንዳንድ ጊዜ የምታናድደኝ ነገር ምንድን ነው? ቃል ስታስፈራራት ለምንድን ነው የምትፈራት? እሷ ለምንድን ነው ጀግን የማትለው? ምን ሆናለች? ለምን እንደዛ ትሆናለች? በጣም ይገርማል። ሴት ልጅ ቢላዋ ይዛ ብትቀርባትም መፍራት የለባትም። ቆፍጠን ብላ ያችን ሴት መናገር ነው ያለባት። አለበለዚያ ደግሞ ማምለጥ። ወረቀቱን እኮ ልወስድባት ነበር፣ ግን ወረቀቱን ወስዳ ሆነ አስባችሁታል? ህይወቱ ይበላሽ ነበር። እንደዛ በፍጹም ማድረግ የለባት። ቃል እሷን ማስፈራራትም የለባትም። ቃል ይህን ያክል ብለን የጻፈችው ወረቀት እሷ ለምን አስፈለጋት? ለምን አስፈለገች? ቃል የነገሯ ብዛት የምን ንቃቷ! ቃል በጣም ልቅት ያለች ልጅ ናት። አንድ ሰው ስለኔ የሆነ ነገር ያደርጋል ብላ ካሰበች ያንን ሰው መከታተሏን አታቆመም። ብሌንንም የተከታተለቻት ለዛ ነው። የሆነ ነገር ታደርጋለች እና እከታተላታለሁ ብላ ነው። አስባችሁታል? ብሌን ግን አላሰበችም። ማሰብ ነበረባት ብሌን ራሱ ቃል እንደማትፋታት እያወቀች ስትጽፍ ሆነ የሆነ ነገር ስታደርግ ቤቷን ክላሷን ግዴታ መቆለፍ አለባት እንጂ ዝም ብላ ቤቷን ክፍት አድርጋ የሆነ አንገብጋቢ ነገር ስትጽፍ ደረሰችባት። እሱም ወረቀቱን አሳይኛለች። ምክንያቱም ስለምጠረጠር ስለማተጽፋለች ብላ ታስባለች። ግን ለሰላም ይህ ወረቀት ብሌን ጀግና ትሰጣታለች። እኔ መቼም የምትሰጣት አይመስለኝም ለሰላም። ዝም ብላ ወሬ ነው እንጂ ብሌን ማለት ነው፣ በወሬ ነው እንጂ የምትሰጣት አይመስለኝም። እናንተስ እንዴት አሰባችሁት? እስኪ ሰጣታለች አይሰጣትም? እንግዲህ የዛሬው ቪዲዮ ላይ ተሰጠቻት አይተን ብሌን ጀግና ብለን ስሟን እንጠራለን ማለት ነው። ካልሰጠቻት ግን ያው ጀግና አይደለችም ብሌን። ብሌን አልቃሻ ናት ብለን እናገራለን ማለት ነው ቤተሰቦች። እና እዚህ ጋር ደግሞ በኃይሉ ደግሞ ይፈታል ይላሉ። ዝም ብሎ ሁሌም ይላሉ፣ ግን ይኸው እስከ ዛሬ ድረስ አልተፈታም። ለምን ነው እሱ ደግሞ ያልተፈታው? እስኪ ንገሩኝ። በኃይሉ ያልተፈታበት ምክንያት ለምንድን ይመስላችኋል? ያልተፈታበት ምክንያት የሆነ ምክንያት አለና ነው። ይፈታል ከተባለ እንኳን ወዲህ ማተፈታይ ገነት ተፈታይ። አስባችሁታል? በኃይሉ እኮ ይፈታል ከተባለ ወዲህ ነው ገነት የተፈታችው። እንግዲህ እሱ ግን እስካሁን ድረስ አልተፈታም ነው። ከድራማው ውጭ አድርገውት ሊሆን ይችላል። ዳጊ ነው ያሳቀኝ ደግሞ ሳሚን ማታለው ሆኖ ድቡንቅ አለና ማለት ነው። ሳሚን ሳይማታ ራሱን አጥፍቶውን ነበረ። ልቅ አንዳንዴ ጀግና ወንድ ማለት ነው በጣም ደስ ይለኛል። ጀግና ወንድ እኔ በጣም ነው ደስ የሚለኝ። እናንተስ? ሳሚ በጣም ጀግና ነው። ይመቸው አባቴ። ዳጊን እኮ አልፈሰፈሰው እያችሁታል። አንዳንዴ ጀግንነት ይበልጣል ከወንድነት የሚባለው እንደዛ ነው። ማሮቼ ጀግና ሁኑ፣ ቆፍጣና ሁኑ፣ ወንዳ ወንድ ሁኑ። ወንዶቼ ወንዳ ወንድ ካልሆናችሁ፣ ቆፍጠን ካላላችሁ ደስ አይልም። ለድራማም ቢሆን ግን ያው አርበተበተው። ሳሚሻ ጀግና ነው ማለት ነው። እንዴት ቢላውን በእጁ ይዛል? አያችሁ፣ ቢላውን እኮ በእጁ ያዘው። እና ዳጊ ደግሞ ቆፍጠን ብሎ አሁን ቃል እንደዛ ግላሱ ገብታ ስታማልለውና ስትጠጋው ቁጭ ብለን እናውራ መጀመሪያ ለምን አላላትም? እሷ የፈለገችው እሱን ለማሳሳት ነው። እሱ ግን ለምን አልነገራትም? እሷን ለማውራትና እዛ ክላስ ውስጥ ለማቆየት እስከፈለገ ድረስ ምንም አይፈጠራ ብላ ብሌን ስጠይቀው ምንም አይፈጠር ነው ብሌንዬ እንዳታስቢ ብሎ
እሱ ግን ገና እንደገባች ተማለለ። አያችሁ ወንድ ልጅ አንዳንድ ጊዜ ማለት ነው ሴት ልጅ ታማልለዋለች፣ የሆነ ነገሩ ያማልለዋል። ብሌን እዛ ፓስወርዱን ምኑን እየፈለገች ነው። እሱ ግን ደግሞ ዝም ካለ ፈተና ውስጥ አስገብተዋለች። ቃልም ድፍረቷ ገና ከመግባቷ እንደዛ መሆኗ አይገርምም? በጣም ይገርማል። አንዳንድ ጊዜ የቃል ድፍረት ለሚስጥ እላለሁ እኔ ማለት ነው። ነገሮችን ተናግረን እንወጣለን። በውስጧ መያዝ ምናምን አታውቅም። ዝምታዋን ከሰበረች ትናገራለች። አትፈራም ሰውን በፍጹም ማለት ነው። ጎበዝ ናት። ብሌን ደግሞ ፈሪ ናት። ብሌን በጣም ፈሪ ናት። በጣም ትፈራለች። ቃል ግን አትፈራም። አያችኋታ? ትናንትና ራሱ አያችኋታ? በጣም ደስ የምትል ልጅ ናት። ድራማ አሰራሯ ላይ የሆነ ደግሞ ሱቅ ላይ ስትሰራ ይቻት በቃ ሰው እንዲቀርባት ታደርጋለች። ሰውን ምንም አትፈራም። ምንም ይፈጠር ምንም ያንሱ አትፈራው፣ ትናገረዋለች። እንደዛ ነው። ውድ ሀገሬ ልጆች ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ደግሞ በጥሩ ቪዲዮ እንገናኛለን ኢንሻአላህ። ሀዋይም ማለት ነው። ምችት ይበላችሁ የኔ ውዶች።